ከወርቅ ክምር 3 ጫማ ሲቀር የሚል ነው። በጣም እንቁ ከሆነ ነገር ክምር 3 ጫማ ሲቀር ሚስተር ዳርቢ እና ሂስ አንክል ወይንም አጎቱ ሜሪላንድ የሚባል በአሜሪካ ግዛት ውስጥ የሚኖሩ ሰዎች ናቸው። በአሜሪካን ዌስተርን ፓርት ወደ ኮሎራዶ አካባቢ የማዕድን ቁፋሮዎች በጣም የተጧጧፉበት ዘመን ነበር ይላል ናፖሊዮን ሂል ቲንክ ኤንድ ግሮው ሪች ላይ መጽሐፍ ላይ ሲጽፍ። በዚያን ጊዜ እነዚህ ሁለቱ ሰዎች የወርቅ ቁፋሮ ስራ ለመጀመር ወደ ኮሎራዶ ወደ ዌስት አሜሪካን ይጓዛሉና ከመንግስት መሬት ይወስዳሉ። ከጥቂት ሳምንታት የቁፋሮ ጊዜ በኋላ ወርቅ የሚመስል ነገር ወይንም የሚያብረቀርቅ አፈር ማግኘት ይጀምራሉ። ያንን አፈር በጥንቃቄ ወደ መኪና እየጫኑ ወደ ማቅለጫ ማሽን ያጓጉዙት ጀመሩ። በጣም ትልቅ ተስፋ ነበራቸው፣ ትልቅ ራዕይ ነበራቸው። በተለይ ወርቃማው አፈር ከተገኘ በኋላ የተሰማቸውን ደስታ ያ ሚሊዮን ዶላሮችን እያሰቡ ማለት ነው። ነገር ግን ከጥቂት ቀናት በኋላ አንድ አስደሳች ያልሆነ ነገር ገጠማቸው። ያ ወርቃማው አፈር የወርቅን ተስፋ ይሰጥ የነበረው አፈር ከሆነ ቁፋሮዎች በኋላ ሙሉ በሙሉ ጠፋ። በጣም ተጨነቁ፣ ፍረስትሬት ተደረጉ። በሳምንታት ቢቆፍሩ ያንን የሚያብረቀርቀውን የወርቁን ምልክት ያለውን አፈር ማግኘት አልቻሉም። እጅግ አዘኑ። ደግሞ በእልክ ቆፈሩ፣ አላገኙትም። ደጋግሞ ቆፈሩ፣ አላገኙትም። በጣም ተስፋ ቆረጡና አቆሙት። በዚህን ጊዜ የገዙትን ማሽን ቁፋሮ ማሽኖችን የተወሰኑት ማሽኖችን በቀላል ዶላሮች ሽጠው ወደ ቤታቸው ወደ ሜሪላንድ እቃዎቻቸውን ጠቅልለው ተመለሱ። በዚህ ጊዜ ማሽናቸውን የገዛው ያ ምስኪን ሰው በድጋሜ የማዕድን ኢንጂነሪንግ ባለሙያዎችን ኢንጂነሮችን አስጠርቶ ትንሽ ጥናት እንዲያካሂዱ አደረገ በዛ የወርቁ ጉድጓድ ውስጥ። እነሱም ለጥቂት ቀናት ካጠኑ በኋላ ወርቁ መቆፈር የነበረበት መስመርን ስቶ ነው የቆፈሩት ቀደም ብሎ የነበሩ ሰዎች። አሁን በተቆፈረው ቁፋሮ መጠንና በወርቁ መካከል ኦንሊ 3 ጫማ ብቻ ነው የቀረው የሚል ኮንክሉዥን አመጡት። 3 ጫማ ብቻ። ያው የሚቆፈረው ስፋት በጣም ሰፊ ቢሆንም ጥቂት 3 ጫማ ብቻ ሲቀር ተስፋ ቆርጦ ወደ ቤታቸው ወደ ሜሪላንድ እንደሄዱ ነው ጥናታቸውን ያቀረቡት በሰውየው። ይህንን የተገኘውን ወርቅ እነኛም ሰምቶታል፣ እጅግ አዘኑ። በህይወታቸው ከዛች ሰዓት ጀምሮ እስከ እድሜ ልካቸው ድረስ ከፍተኛ ትምህርት እንዳገኙት ነው የሚናገሩት እነ ሚስተር ሃርቬይ። ህይወታችን እንደዚህ ነው የሚመስለው። ብዙ ነገር እንጀምራለን፣ ብዙ ነገሮችን ተስፋ እናደርጋለን፣ የተወሰኑ ጥረቶችን እናደርጋለን። ያሰብነው ነገሮችን እንድንተው የሚመክሩ ያ መንፈስ ያ ኮንሽስነስ ወደኛ ሲመጣ የስኬታችን ጫፍ ደርሰናል ማለት ነው።